አዎ ስለዚህ ቁርስሽ ጥይት ነው ማለት ነው። ለምን? ማን ይረዳሽ? ማን ነው ያገዘሽ? ማን ነው እኔን በዚህ ልክ የደፈረኝ? አላውቅም። እስከ ዛሬ ድረስ ልገልሽ ይፈልግ ነበር፣ ግን አሳዘንሽ። ምክንያቱም ስለማፈቅርሽ። አሁን ግን ምንም ማድረግ አልችልም። እየወደድኩሽ እገልሻለሁ። ሰገን የመጨረሻ እድልሽ ነው። ማን ነው ያስወጣሽ? ማን ነው ካሜራዎቹ እንዳይሰሩ ያደረገው? ማን ነው ግቢ የሚመጣው? አላውቅም። ሰገን ልተኩስ ነው። ተኩስብኝ። አንድ በቃኝ። እንደውም ግደለኝና ልሙት። ሁለት አክሊሉ። ሶስት አንቺ ቆሻሻ! አንቺ እኮ አንዴ ሞተሻል። ግንባርሽን ብዬ እዚሁ ብገላግልሽ ማንም አይጠይቅም። ማንም። ወይዬ ቴቴ መጣሽ እንዴ? የት ደረስሽ? በቃ መጣሁኝ። ሻው ትሰሚኛለሽ? ዛሬ እናቴ መጣለች። አንቺ ደግሞ ሚስቴ ነሽ። እናቴ ጋር ሄደሽ ያልሆነ ነገር እናገራለሁ ብትይ ድጋሚ አላስጠነቀቅሽም። ስለ እናቴ ደግሞ በደንብ ታውቂያለሽ። ለዛሬ ለጥቂት ተርፈሻል፣ ግን የእውነት እንደምገልሽ እያሰብሽ ጠብቂ። ቴቴ እቴትዬ እንዴት ነህ? እንዴት ነሽልኝ? በሞትኩት ልጄ ምን ሆነህ ነው? ምን? አረ ቀላል ነው። ዝም ብዬ ዛፍ አስተካክላለሁ ብዬ ከረከማለሁ ብዬ ዛፍ ላይ ወጥቼ አንሸራቶኝ ነው። እውነትህን ነው? አዎ። ና እስኪ ሳመኝ የኔ ልጅ። ደህና ነሽ ቴትዬ? እንዴት ነህ? እንዴት ነሽ? ወይ ጉድ! በቃ አንተ እንደው ሳትነግረኝ አረጀህ አይደል? አንቺም እኮ አረጀሽ ቴትዬ። ማ እኔ አሁን እኮ መንገድ ላይ አብረን ብንሄድ ታላቅ እህትህ ነች ወይ ነው የሚሉ። ደህና ነህ ግን አይደል? እኔ ደህና ነኝ፣ በጣም ደህና ነኝ ቴትዬ። ወይ ጉድ! ተመስገን ተመስገን፣ እንኳን ደህና ሆንክልኝ። እንደዚህ ግቢህን እኮ እንዴት እንደምወደው። ሉላ ግን እዚህ ቁጭ ብሎ መዋል አልጨነቀሽም? ወይ በጣም በጣም ይሰለቻል። ይፍራታ ለምን ወጥተን ስራ ምናምን አንፈልግም? እንደዛ ይሻላል። አሁን በጣም ያስጠላኝ ቤት ውስጥ መዋል። እስኪ እናየዋለን። ያለው ነገር ይረጋጋና የሚሆነው እናደርጋለን። አዎ እንደዛ ነው የሚሻለው። ይሄ ሰውዬ ደግሞ ማንን ይዞ መጣ? ወይ ደግሞ እናት ትሆናለች። ኧረ ሉላ ይቺ እናት አትሆንም። በይ ንግባ እናት። ይሄ ሰውዬ ካየ ጥሩ ነገር አይፈጠርም። ነገር ነው የሚፈልገው። ነይ ግቢ በቃ። እንደው በዚህ ግቢ 7 ልጅ ወልዶ ማጫወት ነበር እንጂ ወይ ጉድ! እቴቴ አሁንም ውለድ ልትይኝ ባልሆነ ለምን አልልህም? እኔ እኮ አንተን በልጅነት ይኸው ልጅ ይኸው ማን ሆኜ ቀረው። ልጄ ዘርህን ተካ እንጂ። እቴቴ እሺ በቃ እንግባና እናወራለን። እሺ እንኳን ደህና መጣሽልኝ። ግን ለማንኛውም ሰይ እንደው ቤትማ ሰራህ እኮ። አይ ጀግና። ና እስኪ ልጅ
ወረቀቱ ልትሆን ትችላለች። አይ ሉላ አላየሽውም? ማታ እንዴት ሲንቀጠቀጥ እንደነበር። ዛሬ ደግሞ ሰው መስሎ ይሄዳል። ሰውየው መንፈስ አለበት ኤፍራታ። መርዞ እንቅልፍ አይተኛም ብሎኛል። በዛ ላይ አልጋ ያለው ራሱ አይመስለኝም። ይሄኔ እኮ ተረግሞ ይሆናል። ከምር ያሳዝናል። እኔ የምልሽ መርዞ ደህና ነው? ማታ ስትጨቃጨቁ የሰማችሁ መስሎኝ። አረ መርዞና እኔ አይ የሰማችሁ መስሎኝ ነው። መርዞና እኔ አንድ ቀን ተጨቃጭቀን አናውቅም። አረ እባክሽ ባለፈው እንደማታፈቅሪው ነግረሽ ነበር እኮ። አዎ እሱማ አዎ። መርዞና እኔ በፍቅር ነው የምንኖረው። እኔ ሲናደድ እሱ ችሎ ዝም ብሎ አንገቱን ደፍቶ ነው። እሱ ሲናደድም እኔ ችዬ ዝም ብዬ በፍቅር ነው የምንኖረው። አይ ጥሩ። አዎ ልክ እንደኛ እናንተም ስትጨቃጨቁ ሰምቻችሁ አላውቅም። አዎ አልፎ አልፎ ነው ያስቸግራል። ሞገስ እንኳን ምንም አይልም። ሞገስ በጣም ጥሩ ሰው ነው። አዎ ኤፍራታ፣ ሞገስ እስከ ስራ ዛሬ አይመጣም። አብረን ምሳ እንበላለን። የት ሄዶ ነው? በጧት ነው አይደለ ወጣው? ሲሄድ አይቼዋለሁ። አዎ ስራ አለብኝ ብሎ ነው በጧት የወጣ። እሺ በይ በቃ ምሳውን ላዘጋጅ እኔ። የኔ ልጅ በቃ እዚህ ላይ ነው የምተኛው ማለት ነው? አዎ ቴትዬ፣ በቃ እዚሁ ነው የምታርፊው። ካልተመቸሽ ደግሞ ችግር የለውም ይቀየርልሻል። እሺ ውይ የኔ ልጅ፣ ኧረ ተው እባክህ እንክብካቤ አታብዛብኝ። እድሜ ልክህን ከኔ ጋር ለማትኖረው ነገር ትናፍቀኛለህ እኮ። ቴትዬ፣ እኔም እኮ ትናፍቀኛለሽ የኔ እናት። ደግሞ አንቺን ያልተንከባከብኩኝ ማንን ልንከባከብ? አንድ ያለሽኝ እኮ አንቺ ነሽ። በዚህ ዓለም ላይ ሌላ ማንም የለኝም እኮ እናቴ፣ አንቺ ብቻ እኮ ነሽ። ፈረንጅ እኮ ነው የምትመስለው። አባትህ እንኳን የሆነ ጎራዳ ዶማ ነበር የሚመስለው። ኧረ ተይ ቴቴ፣ አባቴን እንኳን እንዴ ደግሞ ምን አባት ልትል ነው? እውነቴን እኮ ነው የምናገረው። አብረን እንኳን ስንሄድ እኮ ባሏ ነው ጠባቂዋ ነው እያሉ ነበር የሚሉት። እንዴ ቴቴ ያጋንንሽው። ቆይ ግን ለምን በመልኩ የተነሳ እና እንዴ እኔ እናትህ እኮ አበባ ነው የምመስለው። የዛሬ ናቴ አንተም በኔ ነው የወጣው። ቴቴ አሁን ምን ላምጣልሽ የምትበይው ነገር? ኧረ እስኪ ተወኝ እባክህ ልጅ። እኔ ለራሴ ቤቱ አይን አዋጅ ሆኖብኛል። ይልቅ ኪችኑን አሳየኝና እኔ ራሴ ሰርቼ እበላለሁ። እሺ አሳይሻለሁ። ሰፊ ኪችን አለ። እንደው ልጅ እያለ ጥሩ ጥሩ ነገር ሲመኙልህ የነበሩ ሰዎች ይህን ስኬትን ቢያዩ ጥሩ ነበር። ልጅ እያለሽ ሁሉም ሰው ጥሩ ነገር ይመኝልሻል። አድገሽ የሆነ ስኬት ስታሳኪ ግን አይናቸው ደም ይለብሳል፣ ደስተኛ አይደሉም። እውነትህን እኮ ነው። ሰዎች ሲሳካልህ ማየት እንፈልጋለን ይሉና የሆነ ሰዓት ላይ ደግሞ ሲሳካልህ ያንን ስኬት ማየት አይፈልጉም። ሰው ሁሉ እንደ መልኩ ባህሪውም የተለያየ ነው። ይልቅ ለምን ወስጄ አልጋብዝሽም? እስኪ ደግሞ እኔ እናትህ እያለው የምን ውጭ መብላት የውጭ ምግብ ነው። እኔ እናትህ አሁን ቆንጆ ክችን ያለች ምግብ ሰርቼ እጠብቅሃለሁ፣ አብረን እንበላለን። አሁን ግን ደርሰን የምትመጣበት ካለ ሂድና ቶሎ። እሺ ቶሎ ብዬ እመለሳለሁ። እሺ እኔ እናት ውስጥ ደግሞ ሰው አለ። እሺ እኔ የምልህ ድምጿን ሰምቻታለሁ። ተኝታ ነው? አዎ ትንሽ ያማታል። ምንም ነገር ቢፈጠር ወደዛ እንዳትሄጂ። እሺ እኔ ልጅ። እሺ ቴትዬ፣ በጣም ነው የምወድሽ። እንኳን መጣሽልኝ እናቴ። እሺ እሺ እኔ ጌታ። ሰላም ሁነልኝ። ቶሎ እመለሳለሁ። እሺ የኔ ልጅ ጎበዝ እኮ ነው። ሄሎ መድብል፣ እንዴት ነህ? ሄሎ ሞጌ፣ ረበሸ እንዴ ጠዋት? አይ ያችን መከረኛ ልጅ ሲያሰቃያት ነበር። እኛ ምንም አላለንም። ያው በሆነው ነገር ትንሽ ያፈረ ይመስላል። ልጅቷ አለች? ቤት ነበረች አይደል? አዎ ቤት ናት። ማታም እኮ ቤት ላትኖር ትችላለች አልኩኝ። ቶሎ ለመውጣት ስለነበረብን ነው። ከምር ሞገስ፣ እቺ ልጅ እንደምንም ብለን ነፃ እናውጣት እባክህ። መድብል፣ እኔ እኮ ነኝ ቃል የገባሁላት። ችግር የለውም፣ ብዙ አትጨነቅ። አዎ እናስወጣት። ግን ምንድነው ልጅቷን ለማስወጣት በጣም የፈለከው? አይ ሞገስ፣ ወዳሃት እንዳትለኝ አላየዋት። ታውቀኝ የለ መቼም እኔ ህይወት የለኝም። ለተጎዱ ለተበደሉ ግን ህይወቴን እሰጣለሁ። እሱን አውቃለሁ መድብል። ታዲያ ለእኔ የከፈልከውን ውለታን እንዴት መክፈል እንዳለብኝ ነው የማላውቀው። እኔ ውለታ እንድትመልሱልኝ አይደለም። እኔ እኮ የገዛ ፍቅረኛዬን የገደልኩ ሰው ነኝ። ፈጣሪ እንዲምረኝ እስክሞት በጎ ሰራለሁ፣ ሰዎችን አግዛለሁ። እሺ በቃ መድብል፣
ታዲያ የሆነ ቦታ ላይ ለምን ምሳል ጋብዘህ? ይልቅ እንዴት ሆነልህ ጉዳዩ? ሰነዱን አሳየህ? ጀምሬዋለሁ መድብል፣ ጀምሬዋለሁ። እንደተኛ ሁሉ ነገር ጨራርሽን የሚሄድለት ዋናው ነገር ጀምሬዋለሁ። ሳያስበው እንደ ዱብዳ ነው የምወርድበት። አብሽር ሞጌ፣ ችግር የለውም። ለጊዜው ምሳ ግብዣ ይቅርብኝ። ትንሽ አክሊሉ የመተኛ አሞኛል። አረፍ ልበልና ነገ እንገናኛለን። እሺ በቃ እሺ መድብል፣ ቻው። ጅራታ ማለ እንዴ? ሰላም እዚህ ጋር ይጠፋ። የለም መሰለኝ። ና ና ና፣ እስቲ አንተ ጎረምሳ አውና። ሲያው ምንም አትመስልም። ደላላ ነህ እንዴ? እኔ ነው? አዎ አንተን ነው። እስክስ ቆይ ቆይ ቆይ፣ ይቅርታ፣ ምን አሉኝ? ቆይ ቆይ፣ አክሊሉን አይደል? አዎ አክሊሉን ብለህ ወደ ሴት ትቀየራለህ እንዴ? ምን እያልክ ነው? ኧረ እኔ ቴቴ ነኝ። ማንኖት? የአክሊሉ እናት። እቴቴ እንዴት ኖት? ምን ልታዘዝ? እኔ የምልህ ተከራይ ነህ? አዎ። ጥሩ ግቢ አግኝተሃል፣ ጥሩ ማከራያ አግኝተሃል። ማንን ነው? አክሊሉን ባልሆነ። አክሊሉ ነው አይደል የምትሉት? ለነገሩ ዋና ስሜን እንዳትናገሪ ብሎኛል። ኧረ እኔ ማወቅ አልፈልግም። ቆይ ቆይ፣ አክሊሉ ነው ጥሩ ሲያሉት? ታዲያስ የኔ ልጅ እኮ ቢቸግራችሁም የአንድ ወር ኪራይ ይተውላችኋል። ማ እኮ አክሊሉ እዚህ ቤት የሚኖረው አክሊሉ አይደል? አዎ ደግ ልጅ ነው ያለኝ። ቤት ተሳስተዋል። እቴቴ ነኝ ያሉኝ አይደል? ስሞትን? አዎ ቤት ተሳስተዋል። ሂዶዲያ እንዴ! እንዴት ነው የልጄን ቤት የምሳሳተው? እንዴ ማን ነው ታዲያ? አክሊሉ ነው ደግ ሰው? አዎ ታዲያስ ከልጅነቱ ጀምሮ ደግ፣ ርህሩህ፣ የዋ፣ ለሰው አዛኝ ነው። ውይ በቃ ልጅ ተሳስተዋል። ምን አልክ አንተ? እችን የኮሰሰች ፍራሽን አሸክሜ አሁኑ እንዳላስወጣ እኔ በልጄ ቀልድ አላውቅም። ውይ ሌላ አክሊሉ ይሆናል እንዴ? አክሊሉ ደግ እኮ አክሊሉ ለሰው አዛኝ በለው። የማይሆነው ስማ፣ እንዲህ ስታይኝ ቀላል ሴት እንዳልመስልህ። አንዴ በክርኔ ደሰኩ እንደሆነ እንደ ውሻ በአራት እግርህ ነው ማስወጣ። የትክክለኛው አክሊሉ ናትቻት እንጂ እርሶ የሚሉትን አክሊሉማ ጭራሽ አናውቀው። ይልቅኑ ተከራይ ከሆንክ ና ግባና ምግብ እንብላ። ክስ ምግብ ይወዳል አለሽ? በዚህ ሰበብ አስገብቶ ሊረግጠኝ። ኧረ አልበላም፣ እዛው ብሉ። እንዴ እናንተ እንዴት ነው የሚያደርገው? ይሄ ቀንድ አሻም ክብር የማይወድለት ደግሞ እንብላ ባልኩት አሁን ከማን ጋር ልብላ? ልጄም ሄዶ ቀር። ደህና ነኝ። ስማኝ፣ ይኸውልህ የአክሊሉ እናት መጥተዋል። አትቀልዳ። ቀሉ መች ተጀመረ? ስማኝ፣ አክሊሉ በጣም ጥሩ ሰው ነው፣ ሰው አክባሪ ነው ይሉኝ መሰለኝ። ኧረ እባክህ እውነትም ቀሉ ተጀመረ። እኔ ያኔ ስሰማ እንዴት እንደሳብኩ። ግን እኮ ለእሳቸው እንደዛ ሊሆን ይችላል። ነግሮኝ ነበር። እናቴ በቅርብ ቀን ትመጣለች፣ ለእሳቸው ደግሞ በጣም ከሌላው ዓለም የተለየው ሰው ነኝ ምናምን ብሎ ሲነግረኝ ነበር። እናትየውን ሳላቸው ግን በጣም ነው ያሳዝነው። ምንድን ነው የሚያሳዝኑት? እንዴ ምን ማለት ነው? የልጃቸውን እውነተኛ ማንነት አለማወቃቸው። ስማኝ፣ እንትን ጠይቀኸዋል እንዴ? ደህና ነው? ኧረ እኔ አላውቅም። እኔ ጀምርሱ ልጅቷንም መልሶ ያዛታል ይመስለኛል። አዎ ቆይ አንተ ልጅቷን ከዛ ቤት ሳላስወጣ ምንም አይነት እንቅልፍ አይወስደኝም ምናምን እያልክ ስጎርራ ነበር ብዬ ነበር። እናማ አንተ ፈራህ፣ ሸሸኸኝ።
ማን ነው የሚፈራው? እኔ የሚፈራው ራሱ አክሊሉ ነው። እሺ የሚፈራኝ ባወቀኝ። መርዙ ድምፅን ቀንስ። መጣ። ማን ያመጣ? አክሊሉ መጥቷል። አክሊሉ መጥቷል። ወይኔ ኧረ እባክህ ተረጋጋ። ትቀልድ። አይ መርዙ እንደ ወር ወይ ምግብ ልበላ ስል መጣሽ። ብቻዬን መብላት አልወድ። እኔ እኮ እምቢ አልኩሽ አክሊሉን ብዬ ነው። የኔ ልጅ እኮ ከኔ በላይ ማንም አያውቀው። አክሊሉ? አዎ። እንዴ ለምንድን ነው ሁላችሁም ግር የሚላችሁ? ችግር አለ እንዴ? ኧረ ችግር የለም። እኔ የምልሽ ያ ቅድም ክልው እያለ የወጣው ባልሽ ነው እንዴ? ጠይሙ ነው? አዎ ባሌ ነው። እንደው ሲያወት ግን የሆነ ቀዥቃዣ ነገር ይመስላል። መርዞ? ወይ ጉድ! ስሙ መርዞ ነው? አዎ መርዞ ነው። እንደው ካልጠፋ ስም የውሻ ስም ደላላ ነገር ነው እንዴ? አዎ ደላላ ነው። ወይ ጉድ! በይ ልጅ አሁን ምግብ እንብላ። ጸሎት ነው እንጂ ለብቻ የሚያምረው ምግብ ከሰው ጋር ሲበሉት ነው የሚጣፍጠው። በይ እንብላ። ለማንኛውም እሺ ቴቴ። እኔ ብታይ ምግብ ብቻዬን ከመብላት 3 ቀን ጾም ይባል ይሻለኛል። እሺ አቤት አክሊሉ፣ ሰላም እንዴት አደርክ? ምን አገባ? አንተማ እኮ አየሁ ትናንትና ጥለኸኝ ገባ። ይቅርታ፣ ለፖሊሶች ብታሳውቅ እኮ ይሻላል ብዬ ነው። ያው ማለት በተደጋጋሚ ሌባ እየገባል ነበር ስላልክ። እናንተ እዚህ ግቢ ከገባችሁ ጊዜ ጀምሮ ነው ይህ ሁሉ ነገር እየሆነ ያለው። ታዲያ ምን ችግር አለው? እንለቃለና። ግን አልረሳሁትም፣ ቃላችንን አልረሳሁትም። እሺ አክሊሉ፣ በነገራችን ላይ እናቴ መታለች። እንዴ? አዎ አየናቸው እኮ በር ላይ። እናቴ እኔ ለእሷ በጣም ጥሩ ሰው ነኝ። ለሁሉም ሰው እኮ ጥሩ ነህ። ኧረ እባክህ መላጣ አልፈልግም፣ ጥሩ ሰው መሆን አልፈልግም። እናቴ ብቻውን ነው ያሳደገችኝ ታውቃለህ፣ ብቻዋን። አይ አላውቅም፣ ግን ደግሞ ይሄ እኮ የብዙ ሰው ታሪክ ነው። ትሰማኛለህ? እናቴ በጣም ነው የምትወደኝ፣ በጣም እኔም እንደዛው በጣም ነው የምወዳት። ስለኔ ያልሆነችው ነገር የለም። ተቸግራ ነው ያሳደገችኝ። እሷ እየተራበች እኔን ስታጠግብ ነበረ። ከሁሉም ሰው ተነጥላ ብቻውን ሆና ነው ያሳደገችኝ። ለኔ ስትል ከሰፈሩ ሰው ሁሉ ጋር ትጣላ ነበረ። ይሄ ሰውዬ ግን ምንድነው መነሻው? ለምንድን እንደዚህ ጨካኝ የሆነው? እዚህ ስሜት ውስጥ ገብቷል። ስሜት ውስጥ ነው ያለው። ላዋራው እንዴ? ቆይ ለምንድን ነው በአንተ ምክንያት ከሰፈር ሰው ጋር የምትጣላው? አለሟ እኔ ብቻ ስለሆንኩኝ ሌላ ማንም ስለሌላት እኮ። ለምን ትጣላለች? ማለት አንተ ስለምንድን ነው የምትጣለው? ዝም ስለምል፣ አንገቴን ደፍቼ ስለምሄድ፣ ስለማልሳደብ፣ ከሰው ጋር ስለማልጣል፣ እንደሌላው ትልልቅ ሰዎች ላይ አፌን ስለማልከፍት፣ ዝምተኛ ጭምት ስለሆንኩኝ ሁሉም ይሰድበኛል። ሁሉም ይደበድበኛል። ታውቃለህ፣ እናቴ በዚህ የተነሳ የሰፈር ሰው ሁሉ ጥርግርግ አድርጋ ነበር የምትሰድበው። እናትህን በጣም ትወዳቸዋለህ ማለት ነው? ለአንተ አልነገርኩህም መሰለኝ። እናቴ ስለኔ የምታውቀው በጣም ጨዋ፣ ዝምተኛ፣ ሰው አክባሪ ሰው እንደሆንኩኝ። በዚህ ጉዳይ ላይ ነጥብ እንዳትጥል ለዛች ለቆንጅየዋ ሚስትህም ንገራት። እሺ እነግራታለሁ። ግን አንድ ጥያቄ ልጠይቅህ። ምንድን ነው? ክፉ መሆንን ታውቃለህ? አዎ፣ ግን በጣም ብዙ ይቀረኛል። በጣም ብዙ ማለት ከዚህ በላይ? አዎ፣ የምፈልገው የክፋት ደረጃ ላይ ብደርስ በጣም ደስ ይለኝ ነበር። አሁን ራሱ እዚህ ከአንተ ጋር እያወራሁ 1-2 ጣትን ቆርጬ ወደ ቤት ብገባ በጣም ነበር ደስ የሚለኝ። ከዛ ይሄ ስትል ማየት።
አንቺ ልጅ እንደው እንደዚህ እየበላሽ ነው ሰው የምትሆኚው? በስቲያሽ ይሄ በደንብ መብላት አለብሽ። አንቺስ እንጂ እሺ እኔማ እየበላሁ ነው። እኔ በደንብ ነው የምበላው። እኔ የምልሽ እዛ አካባቢ ሴት አለች ወደዛ እንዳዞሪ ይለኛል። ምንድን ነው እሱ? ምንሽም ብትሰሚ ነው የሚሻለው። እኔ ልጅ ባታገቢ ኖሮማ ልጄን ነበር ምድርልሽ። ለማን ላክሊሉ? እሺ በቃ አሁን ልሂድ። እንዴት ነው የኔ ልጅ? ምን ሆነ ነው ሄደ ቅልጥ ብለህ ቀረህ እኮ። በጣም ይቅርታ እሺ ቴቴ። ታዲያ እሷን ሰላም አትላትም? ኤፍራታ እንዴት ነሽ? የኔ ልጅ ለምንድን ነው የምትፈሪው? በጣም ይቅርታ ሰላም ስላላልኩሽ። እናቴን ሳገኛት እኮ ሌላ ሰው ስለምረሳ ነው። በይ በቃ የኔ ልጅ ሂጂ። ልጄ ከመጣ በኋላ ደግሞ ቡና ፍልተሽ ጥሪ። እሺ በቃ ደህና ነሽ? እሺ ቆንጆ። ወይ የኔ ጌታ አንተ ጌርክ ቅልጥ ትላለህ። ላጉርስ እስቲ። አይ ግድ የለም በልተህ መጣ? መጣሁ። ልብስ እንዴት ነው አይመችም? ትንሽ እስቲ ቆይ መጣሁ። እሺ ተመስገን። እንደው ምግብ ከሰው ጋር ሲበሉት እንዴት ይጣፍጣል። ተመስገን ጌታ። እንዴት አባሽ ብትንቂኝ ነው ቤቴ ድረስ ሰተት ብለሽ የገባሽው? እናትህ እኮ ናቸው ምግብ አብረሽኝ ካልበላሽ ብለው። አፈር ደቼ ቢ ሆዳ ሰሚኛለሽ። ከአሁን በኋላ እግርሽ እዚች ደጃፍ ቢረግጥ እመኝ የት እንደገባሽ ሳይታወቅ ትረስተሽ እንድትቀሪ ነው ማድረግሽ። እሺ አንቺ የደላላ ሚስት። ሌላ ደግሞ ነገርሽ ስለኔ ለእናቴ ሄደሽ አንዲት ነገር ትንፍሽ ብትይ እመኝ አጠፋሻለሁ። እሺ 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 እሺ። አስኮናኝ ግም ለግም አሉ ሁለት አመዳ። ለምንድን ነው ግን የምኖረው? ፍቅር ካልያዘኝ ወድጄ ካልወለድኩ ህይወት ለኔ ምንድናት? ሰገን ተስፋ ልቁረጥ እንዴ? ሰገን ወደ አንቺ ልምጣ ወይስ ምን ይሻለናል? ህይወት አንድ አይነት ሆነችብኝ። ሰገን ምን ነበር ያልሽኝ? እንዳልከዳሽ ነበር የምትፈሪው። ገዳይሽ እንደምሆን ግን እርግጠኛ አልነበርሽ። ገዳይሽን ነበር ዝፈንልኝ፣ ውደደኝ፣ አፍቅረኝ፣ ታመንልኝ ስትይ የነበረው። ሰገን የኔ ውድ ድምፄን ትወጁ ነበር። ሰገን መጨረሻዬ። ቆይ ግን አንተ ደፍረህ እዚህ ክፍል ጠራኸኝ አይደል? እኔ ራስሽ አይደለሽ እንደ መጣሽ? ሰማኝማ የመጀመሪያ ወይ መጨረሻዬ። በጣም ነው እሺ ማምነው። እውነቴን ነው የምነግርሽ። በዚህ ዓለም ላይ የማይከዳው ፈጣሪ ብቻ ነው። እሺ እንዴ አንተ ትከዳኛለህ ማለት ነው? ማረዋ አልክድሽ፣ በእውነት አልክድሽ። ግን ሰው ነኝ። ምን እንደሚፈጠር ምን እንደሚመጣ አይታወቅም። እንደውም ለዚህ ንግግር ዘፈን ትቀጣለህ። ትፈንል ላንቺ ማረዋ፣ ላንቺ አይደለም ዘፈን ምንስ በቀጣ። እሺ ዘፈንል። የማን ልዝፈንልሽ? እንጂ ፈለኩ እንቶጂ ፍቅር ዘፈን ጌታቸው ካሳ በጣም ደስ ይለኛል። ከልብ ከመነጨ እውነተኛ ስሜት እኔ ወድሻለሁ አይደለም አይደለም
ኤፍራታ ምን ሆነሽ? ደህና ነኝ። ታዲያ ለምን ነው ስጋው የምታኮርፊ? ቀን ቤት ስገባ አስደንግጦኝ ነው። ማን? የአክሊሉ ተብዬው ነው። ማን ቤት ገብተሽ ነው? ትልቁ ቤት ገብቼ። እስከስ ምን ልትሰሪ? እናቱ ምግብ አብረን ካልበላን ብላኝ ነው። በእውነት ይበልሽ፣ የምር ይበልሽ። ታዲያ እኔ ምን አገባኝ? እና ለምን ጠይቅ? እኔ ማበን ያኮረፍሽ መስሎኝ ነው። ባንተ አላኮረፍኩም። በቃ አኮረፍሽ። ሰው የሆነ ነገር ይዞ ይገባል፣ አንተ ደግሞ ነገር ይዘህ ትገባለህ። ኧረ እባክሽ፣ ሰው የሆነ ነገር ይዞ ይጠብቃል፣ አንቺ ግን ነገርና ኩርፊያ ይዘሽ ነው የምትጠብቂኝ ነው አይደል? እሺ ተይ ግን ኤፍራታ፣ ተይ ግን ፍቅር ይሻለናል። ተይ ፍቅር በባዶ ምን ያደርጋል? አሁን እሺ ሰው ካልደበደብክልኝ ነው። ሰው ቢሆን ደበድበው ነበረ። ከአክሊሉ ጋር ኤፍራታ፣ ከአክሊሉ ጋር እኔ እኮ ተደባደብልኝ አላልኩም እንዴ? እና ምን አጥፍቼ ነው? ቆይ አኩርፌ ስታገኘኝ ማባበል ነበረብህ። ደግሞ ለማባበል የኔ ጥቁር አዝሙድ፣ የኔ ፍቅር፣ የኔ አዝማማር እንዴ ሆኖልሽ ደግሞ ለማባበል ስንቱን ጋዥና ሻጭ አይደለ እንዴ እያባበልን የምንይዘው? ሆኖልሽ የኔ እሸት። የምን እሸት? የምን እሸት ይሁንልሽ? የበቆሎ እሸት፣ የማር እሸት፣ የበጋ ማር እሸት ጠቆር ያለው የበጋ እሸት አለ እንዴ? እንዴ ቆይ ግን ምንድን ነው የሆንሽው? ቆይ የወር አበባ ላይ ነሽ እንዴ? አዎ። ወይኔ ፍራታ፣ ቀድመሽ አልነግሪኝም ነበር? ይኸውልሽ ለሌላ ጊዜሽ ቀደም ብለሽ ንገሪኝ፣ ወይ ቤት አልመጣም። እንዲህ እንደምትነጫነጪም ቀድሞ ይገባኛል። ከዛ እንደገባው ለጥ በኤፍራታ ደህና ደሪ። ልውጣ ወይስ እዚሁ ልተኛ? እኔ ምን አገባኝ? አይ በቃ እዚሁ ተኛለሁ። እራትም ነገ እበላለሁ። ምን ችግር አለ? በቃ እንዴ ዛሬ ሉላ የት ሄደች? ዛሬ ሉላ ሄደች። ቅርታ አድርግልኝና ሞጌ፣ ሉላ ግን ቤተሰብ አላት እንዴ? አዎ አላት፣ ቤተሰቦችም አሏት። አሁን ግን ሄደችው ዛሬ አይደለም። የት ነው ሄደችው? ጸበል ሄዳለች። ለአንድ ቀን ትመለሳለች። ምን ነው በሰላም? ኧረ በሰላም ነው። ዛሬ አንተም እንደኛ ወንድ ላጤ ሆነሃል። ወንድ ላጤነት እኮ ጥሩ ነው። ታዲያ ከሚወዷት ልጅ ጋር መኖር ጥሩ ነው። እሱስ ልክ ነህ። ይሄ ማን ነው? ይሄ አክሊሉ ነው ያላችሁት ሰውየው? መቼም ስገባ አላየኝም ማለት ነው። አይ ያየህ ይመስለኛል። ደግሞ ቢያይስ ቢመጣስ? አንተ እንደሆነ መላት ታጣ። እንዴት ሆነልህ ግን የወሰድከው ፋይል? እንግዲህ ስራው ተጀምሯል። በሐሰተኛ ፋይል በሐሰተኛ ሰነድ ነበረ ስሙን ያዞረው። ቤቱ በእናቴ ስም ነው፣ በውክልና ነበር ታስተዳድረው የነበረው። አሁን ግን ቤቱን ወደ ራሴ የሚመልስ ነባር ፋይሎችን በእጅ አስገብቻለሁ። ያችን ቀን ባየው እንዴ ምን ይሆናል? እየየ ብሎ ያለቅሳል። ምናልባት ደግሞ ሊተኩስብኝ ይችላል። ግን ደግሞ ብቻዬን አልሄድም፣ ፖሊስ ይዤለት ነው የምሄደው። አይ መልካም። ዛሬ ደግሞ እዚህ ግቢ ያለችው ማስወጣት ይከብደናል። ይልቅ ሌላ አዲስ ነገር አለ። ሞጌ ምንድን ነው እሱ? የአክሊሉ እናት መታለች። ሊመለሱ ነው ወይስ? አይ የሚመለሱ እንኳን አይመስለኝም። የዋህ ቢጤ ናቸው። እሳቸውን ተጠቅመን ልጅቷን ማስወጣት እንችላለን። ሞገስ መውጣት አለባት። ከዚህ ጭራቅ እጅ ከዚህ ቤት መውጣት አለባት። መድብል እናስወጣታለን። ምንም ችግር የለውም። ታዲያ ዛሬ ማስመለጡን እንሞክራለን ወይስ ለምን ጠራኝ? ዛሬ ጠራሁ ስላደረክልኝ ስለከፈልክልኝ መስዋዕት ላመሰግን ነው። ወጌ ነገርኩህ እኮ እኔ ላደረግኩት ነገር ከማንም ሰው ውለታም ሆነ ምስጋና አልቀበልም። ነግሬሃለሁ። እኔ የፍቅረኛዬን ነፍስ ያጠፋው ሰው በእጄ ነፍስ ጠፍቶብኛል። ስለዚህ እኔ ይህንን በደሌን መልካም ነገር በመስራት እያጠብኩ ነው። እሱ እኮ አልፏል፣ በቃ አልፏል። ከተጸጸትክ ደግሞ ፈጣሪ ይምራል፣ ይቅር ይላል። አይ ሞጌ አይመስለኝም። እኔ ከዚህ በኋላ ብዙ መኖር አልፈልግም። በቃ በሞት ደስ ይለኛል። እንደው ፈጣሪ በሆነ ሰበብ የመሞቴን ቀን ቢያቀርበው ደስታዬ ነበር። መኖር እኮ መልካም ነው። በመኖር እኮ ብዙ ነገር ይገኛል። ሞት ግን ድጋሚ አትመለስባት። ሞት በጣም ከባድ ነገር ነው። እንግዲህ ቴትዬ ቤቱ ይሄን ይመስላል። ያው እንዳየሽው ነው፣ ምንም አዲስ ነገር የለም።
ምንድነው እዚህ ውስጥ የምሰማው ድምፅ? እንዴ ኧረ ቴቴ እንደ አንተ ልጅ አትበይኝ። እኔ እኮ አሁን በጣም ትልቅ ሰው ነኝ። ያደገ ሰውማ ያገባል ይወልዳል። 40 ዓመት እኮ ሊሆን ነው። የት አለች ሚስትየዋ? የት አሉ ልጆቹ? አይ ቴቴ በቃ ሰው ካላገባ ላንቺ ያላረጀ ማለት ነው? አዎ አላረጀም። አሁንም እኮ ገና ጩጬ ነው። እሺ አገባለሁ እንጂ። እኔ የምልህ ይቺ ማናት እዚህ ውስጥ የምታወራው? ለምንድን ነው ወደዛ ትሄጂ የምትለኝ? እሷ ስለምንድን ነው ብቻዋን የምታወራው? እስኪ አምጣትና ልያት። ፍቅረኛዬ ናት ቴቴዬ። ትንሽ ያማታል። ውይ በሞትኩት። ታዲያ ታማ ነው እዚህ ብቻዋን ያስቀመጥካት? አዎ ቴቴዬ፣ አእምሯን ያማታል። በጣም አደገኛ ሴት ናት ቴቴዬ። በጣም አደገኛ ነች። በቃ ነገ ጠዋት ጸበል ይዘናት እንሄዳለን። ምን አታደርጊው? አደርገዋለሁ። አንተ እኮ ድሮም እንደዚህ ነህ። ልጅም ሆነ ጸበል አትወድም ነበር። ጓደኞችም ና ጸበል እንሂድ አይሉህም ነበር። ይኸውልሽ እኔ እናት፣ እኔ ልጅነቴን ማስታወስ አልፈልግም። አታስታውሺ። ለምን አባክ ነው ማስታወስ የማትፈልገው? አንቀባረር ያሳምሬን ያሳደግኩ እንዴ? አውቃለሁ። እሱ እኮ በአንቺ ጉልበት ነው አንቀባረሽ ያሳደግሽ። በላሁን በቃ ሂድ። እኔ አሁን ራስ ሰርቻለሁ፣ ይዤ እመጣለሁ። እሺ የኔ እናት፣ በጣም ነው የምወድሽ ታውቂያለሽ አይደል? እንድትጎጂብኝ አልፈልግም። ስለዚህ ምንም ቢፈጠር ምንም ወደዛ እንዳትሄጂ እሺ? የሚወስድ ነገር ይውሰድህና አንተ ለእኔን የምታዘኝ ጨምላቃ። ወይ ጉድ! በሊድልኝ ከዚያው። እሺ መርዞ አንተ መርዞ ተነሰራት እንብላ። አንቺ ሰራሽ እንዴ? አዎ ሰራሁ። ኡፍ በስላሴ ይህ ሰውዬ እኮ ሲመላለስብኝ ነበር። ምን ብሎ? ተይኝ እስኪ። ለካ ጥበቃ ፈልግልኝ ብሎኝ ነበር። አክሊሉ ነው እንደዛ ያለ? ባለፈው ሲደበድብ የመጀመሪያ ጥያቄ መሆን የነበረብኝ እኔ ነበርኩ። እና አሁን እኮ በህልም ነው የመጣው። ግን ህልሜ እውነት ነው። ይሄ ናት እየተከታተለኝ ነው እኔ። እና ታዲያ አምጣለት። አም ችግር አለው? ለምን ያለው ነው? ስራስ? ቀን ቀን እሰራለሁ፣ ማታ ማታ ጥበቃ። እኔስ? አንቺንም አብሬ እጠብቅሻለሁ። እራት ብላ ብለህ ዝም ብለህ የማይሆን ነገር ትቀባጠራለህ አይደል? መቀባጠር አይደለም እንዴ? ይኸውልሽ ጥበቃ መፈለግ አለብኝ። ሲጀመር አትነካካ። አክሊሉ ጥበቃ ብለህ ብታመጣለት በአንድ ቀን ነው የሚገለው። ሲጀመር አክሊሉ መች ይተኛል? ልክ ነሽ አንቺ። ግን ጸልይልኝ። ለማንኛውም አንቺ ግን ከሉላ ጋር ጸበል ብትሄጂ ጸልይ ነበር። እዛ ሄደሽ ብትጸልይልኝ። አሁን ትበላለህ ወይስ ትተነው እንተኛ? ኧረ እበላለሁ። አምጪው እንዴ። ምንድን ነው የሰራሽው? ምን ሽሮ ነው እንጂ ሌላ ምን ይሰራል? የኔ ልጅ በሩን ልክፈትልሽ? አዎ ክፈችልኝ።